አንቺ ግን እንዴት አባሽ ነው? አደይ የቤታችን ተራ ሰራተኛ ናት። በቃሽ። ምን እየሆንክ ነው? ቤዛ አሁኑኑ ከዚህ ቤት ውጭ። አንቺ ነው ያገባሽው። ከሄለን አጠገብ ራቅ። መልስልኝ እንጂ ምን ውሻቶኛልሽ? ማፈሪያ ነሽ። እሺ ማፈሪያ። ምን ሆነች? ታማለች። አደይ ባንቺ አፍ የምትጠራ ሴት አይደለችም። ምን አባሽ ልትሰሪ አይደል የመጣሽው? ግን እናንተ ያችኛው አርግዛለች አላችሁ። ሁሉንም ያልሽውን ነገር ሰምቼሻለሁ። አልገባኝም። ስለዚህ እኔ ልጠይቅሽ። አዎ መብት ነው። እኔ ለአንተና ለአደይ በጣም ደስ ብሎኛል። ምን የምርህን ነው? በምልክት ቋንቋ ንገራት አላልሽ? ከሌሊ ጋር የሆነ ነገር ተጀመረ ማለት ይሄን ያህል በቃ ስልችቻለሁ። ዴቭ እንደዚህ ማድረግ አልነበረበትም። አረኩላት። ኤለን ስትሰማ ማበዱ አይቀር። እባክህ ምንም አልተገኘም። መልስልኝ እንጂ አይታለ አደይን እኔ ነኝ ያፈቀርኩት። እንደውም ፍቅር ተሳስታለች። አደይ እኔን ከወንድምነት በዘለለ አስባኝ አታውቅም። አልገባኝም። አደይን እዚህ ቤት ካየኋት ጀምሮ ነበር ያፈቀርኳት። የምርህን ነው ዴቭ? አዎ። አሁን ላይ አደይ የፍቅር ጥያቄን ተቀብላኛለች። የሚገርም ነው በጣም እንጂ ማይ። እንዴት ካልጠፋ ሴት አደይን ያፈቅራል? ፍቅር እስካሁን ስለ አደይ ብዙ ነገር ስትናገሪ ዝም ብዬሻለሁ። ከዚህ በኋላ ግን ዝም ማለት ግዴታ የለብኝም። እሺ? ከዚህ በኋላ አንድ ክፉ ቃል ስትናገሪ እንዳልሰማሽ። አዎ አደይ ከማናችን ብትበልጥ እንጂ ከማንንም አታንስም። እሺ? እና ሰርግ ሽማግሌ ለእናቴ ለአባቴ ስትል የነበረው አደይ ልታገባት ነው? አዎ ታለ። አሁንም አመጣጤ ልነግርሽ ነበር። አደይን አፈቅራታለሁ። እስከ ዘላለም ሚስቴ እንድትሆን እፈልጋለሁ። የሚገርም ነው። ታዲያ እስካሁን ስጠይቅህ ጓደኛዬ ናት እያማከርኳት ነው የምትለኝ ለምንድን ነው? አደይ አንቺን ስለምትወድሽና ስለምታከብርሽ ነው ልነግርሽ የፈራነው እንጂማ ልነግርሽ ካሰብን በጣም ቆይተናል። አስቀድማችሁ ብትነግሩኝ እኮ ጥሩ ነበረ። ግን አደይን የመሰለች ሁሉም ሰው ለሚስትነት የሚፈልጋትን ልቧን እንዴት አገኘኸው? ፈጣሪ ነው የሰጠኝ። ብዙ ታግያለሁ። ግን አሁን ጊዜው ደረሰና የፍቅር ጥያቄን ተቀብላኛለች። እሰይ እሰይ እሰይ! እማዬ ፍቅር እንኳን ደስ አለሽ። ወንድምሽ ሊያገባ ነው። ደግሞ ከመቼ ጀምሮ ነው ዴቭ ወንድሜ የሆነው? አንቺ እንደዚህ ደስተኛ ትሆኛለሽ ብለን አልጠበቅንም ነበር። እንዴ ለምን ዴቭ? ትዝ ካለሽ ታለም እኔና አደይን አንድ ቦታ አግኝተሽን ባትቀራረቡ ደስ ይለኛል ብለሽኝ ነበር። ከዛም በኋላ ፈርተን ተውነው መናገሩን። ግን አሁን አንቺን ደስ ስላልሽ በጣም ደስ ብሎኛል። እሰይ እንኳን ደስ አለ። ያኔማ እንደዛ ያልኩት እኮ ለአደይ በማሰብ ነው። ከክፍለ ሀገር ስትመጣ እኮ አባቷ ለሌላ ሰው ሊድሯት ስለነበረ ነው። ደግሞ ሁለታችሁ ተፈቃቅዳችሁ ከሆነ እሰይ ደስ ነው የሚለኝ። ደግሞ እናት የምትኮራበት ደስ የሚላትን ነገር ነው ያደረግከው ልጄ። እንኳን ደስ አለ። ተመስገን። እማዬ አደይ እኮ የቤታችን ሰራተኛ ናት። እንዴት ትፈቅጅለታለሽ? ፍቅር ምን እማዬ ትክክል አይደለሽም። አደይ የቤታችን ተራ ሰራተኛ ናት። በቃሽ ፍቅር። ስንት ጊዜ ነው ለሰራተኞች ክብር ይኖርሽ ያልኩሽ? ደግሞ አደይን ታውቂያታለሽ። እዚህ ቤት ስትሰራ ለፍታ ጥራ ግራ በላባ የምትኖር ሴት ናት። በዛ ላይ ቤተሰቦቿን የምታከብር ናት። ይኸውልሽ ነግሬሻለሁ፣ እሷ ጀግና ሴት ናት። እሺ ሰሚኛለሽ? ከዚህ በኋላ አደይን በፍጹም ክፉ ነገር ስትናገር ነው። እሷ የተሻለ ስለሆነች ነው የመረጥኳት። እሺ እንጂማ ብዙ ሴቶች እኮ የሴት ስም ያላቸው ግን ጥቅም ፈላጊዎች ብቻ። ሰሚኛለሽ? ከዚህ በኋላ አደይን አንድ ክፉ ቃል ትናገሪያትና እንጣላለን። አደይ በብዙ ፈተናዎች ያለፈች ጀግና ሴት ናት። እኮራባታለሁ እንጂ አላፍርባት። አው ፍቅር እንደመጣልሽ ዝም ብለሽ አታውሪ። አደይ ለዴቭ ትገባዋለች። እሺ በቃ ዴቭ የአደይ ነው፣ አለቀ በቃ። እሺ ኧረ ሁላችሁም ተባበራችሁብኝ። ገና ምን አይተሽ እንደዚህ የናቅሻትና የንቋሸሻትን ሴት በክብር አገባታለሁ። እሺ ደግሞ ምን ክብር አላትና ነው የምታከብራት? አንቺ ቆሻሻ! ስሚ አንቺ ባለጌ! አደይ በአንቺ አፍ የምትጠራ ሴት አይደለችም። እሺ
ባቡሬ እንዴት ናችሁ? ምን ሆነ ነው? ምንም። እንደዚህ ፊት ቀልቶ ያየው ምንም አልሆንኩም ትለኛለህ እንዴ? እስቲ ተመልከቺኝ ከምትል ምንድነው? አሁን እስቲ እዚህ ጋር የቀላ ነገር ይታይሻል? ድሮም ጥቁር ነኝ፣ አሁንም ጥቁር ነኝ። ምንም የቀላ ብሎ ነገር የለም። ባሁን ኪት እየመጣችሁ ነው እናንተ። ባርች በእናትህ እኔ እየቀለድኩ አይደለም። ምን ሆነ ነው? የተፈጠረ ነገር አለ? በቃ አትፋችኝማ። በሉ በቃ እኔ ልሂድ፣ እናንተ አውሩ። እሺ በቃ በኋላ እመጣለሁ። ኪንጎ እሺ። ለምን አብረሻው አትሄጂም? እንዲደብሮክ ነው እንደሚሄደው? አሁን ትነግረኛለህ ወይስ ለሊኔ ጅል ጠይቃት? እሷን ደግሞ ምን እንደምትጠይቂያት? መቼስ እንደዚህ ትክዝ ያልከው በእሷ ነው። እንዴት አወቅሽ? ታስታውቃለህ እንደም ፎንቃ ተቀለለ እንዴ? ማለት ታማ ከላሊ ነው። ኧረ እባክሽ ስለምን ፍቅር ነው የምታወሪው? ሁሉም በቃ እንዳንቺ የደላው ነው ይመስልሽ እኮ። እሺ ታዲያ ምንድን ነው ያስጨነቀ? እዚህ መተህ ለምንድን ነው የቆዘምከው? ቅምጥል ለሊ ደህና አይደለችም። ምን ሆነች? ታማለች። እንዴ ማለት ምኗን ታማ ነው? እኔ እንጃ፣ እኔ አላወኩም። ሳታውቅ ማለት አልገባኝም። ምን ላድርግ ቅምጥል፣ ጨንቆኝ እኮ ነው። ዶክተሩ ቀጠሮ ሰጥቷታል፣ ግን እይታው ምናምን አልተመቸኝ። እሺ ሌላስ? ሌላም ኧረ እንደም ጨዋታ ጨምራል። ቆይ ዶክተሩ እይታው ደስ አላለኝም ብለን የተጨነቀው? አዎ። እሺ አሁን ያስቃል? እንዴት አያስቅም ወንድሜ? አላመንከኝም እንጂ እቺ ልጅ ተቀልላለች በቃ። አይ ቅምጥል፣ አንቺን ሰውዬ ደግሞ አማከሪ እንዴ። ቆይ እንጂ እንዴ ማቀለድ አይቻልም እንዴ? እና በበሽታ ነው የምትቀልጂው? በቃ አሻፉ በለኝ። ለሊ ምን ሆና ነው ሐኪም ቤት ሄደችው? እኔ አላውቅም ምን እንደሆነች፣ ግን ራሴን አመመኝ ብላ ትወድቃለች። የሚጥል በሽታ ነው? አዎ ቅምጥል፣ በጣም ታማለች። ከቤት የወጣሁት እኔ ስጨነቅ አይታ እንዳትጨነቅ ብዬ ነው። ወይኔ ለሊ ምን ሆና ይሆን? እኔም ግራ ገብቶኛል ቅምጥል። በቃ ባርቻ ትጨነቅ። አንተ ስትጨነቅ ካየች ደግሞ ማዘሯም ይደብራል። አታስቢ፣ እኔ ወደ ለሊ ቤት እየሄድኩኝ ነው። እሷን ጥያት ወደ ቤት አልመጣም። አዴ ከእሷ ጋር ከሆነች አንተ ምን ትሰራለህ? አዴ እባክሽ ምን ትታመናለች ብለሽ ነው? ዴቭ ከመጣ ትሄዳለች። አያዴ ቆም ልብሽ እየደነገጠ ነው። ግን ይሄ ነገር በጤናው ነው? ምንም አይፈጠርም። አንቺ ብቻ ተረጋጊ። እትዬ ደግሞ ይቀበሉሻል። እሱማ እትዬ ለኔ ያላቸው አመለካከት ጥሩ እንደሆነ አውቃለሁ፣ ግን ሰው አይደል ሀሳባቸው እንዳይቀይሩ ፈራሁ። አትፍረዴ፣ ሁሉም ነገር ይስተካከላል። ደግሞ አንቺን የመሰለች አማች አግኝቶ ነው እንዴ? እኔ ራሱ እኮ ወንድም ስለሌለኝ እንጂ ወንድም ቢኖረኝ ዴቪን አልሰማውም ነበር። እዚሁ ጥቅልል ላረግሽ ነበር። ለኔ ሞራል ለመስጠት ነው? አይ እንደዛ አይደለም አዴ፣ ትክክለኛውን ነገር ነው የምነግርሽ። አንቺ እኮ ልዩ ነሽ። ማንም ትዳር የሚፈልግ ሰው ሊቀበልሽ የሚችል አይነት ልጅ ነሽ። ደግሞ ላንቺ ያለኝን ቦታ ታውቂያለሽ። ከማንም ጋር እንደማልወዳደርሽም ታውቂያለሽ አይደል? ይሄን ያህል? አዎ፣ እንዲሁም ከዚህ በላይ ብዙ ስላንቺ የምለው ነገር አለ። ዛሬ ላይ ለሚሆነው ነገር ሁሉ ሰፊ አስተዋጽኦ ያደረግሽ አንቺ ነሽ ለልዬ። አይ አይደል? እኔ ምን አደረግኩ ብለሽ ነው? እሱን እኔና ፈጣሪ እናውቀዋለን ጓደኛዬ። ማነው? ይግቡ። ሀይ፣ እንዴት ናችሁ? ቤዛ እንዴት ናችሁ? ምን ፈልገሽ መጣሽ? እኔም አንቺን ፈልጊሽ ነበር። ለካ አዴም እዚህ ነሽ። ኧረ እባክሽ ዛሬ ከየት ትዝ አልኩሽ? ሁሌም እኮ አስታውስሻለሁ። ያው አለመገጣጠም ነው እንጂ አይደል? አዎ ለልዬ፣ እንዴት ነሽ እባክሽ? እሺ አሁን ምን ፈለግሽ? አይ ለሊ፣ ቆይ ደግሞ እኔ ሌላ ነገር ካልፈለግኩ አንቺን ፈልገን መጣም እንዴ? እስካሁን መተሽ አታውቂም። ይሄ ግልጽ ነው። በፊትም ቢሆን ኤላ ስላለ ነበር እዚህ ቤት የምትመጪው። አሁን ደግሞ አንቺን ፈልጊ መጣሁ። ለውጣለሽ ማለት ነው? አዎ። አዴ ደግሞ ቁጭ ብለሽ አታፍጪ። ተነሺና ሻይ ቡና ይባላል። እሺ ይቅርታ ቤዛ፣ ቡናም ሻይም የለም። የመጣሽበትን ጉዳይ ተናገሪና ከዚህ ቤት ውጭ። በቃ ማንም ሰው በስነ ስርዓት እንዲያወራችሁ እድል አትሰጡ ማለት ነው። ለምዶ ቁጭ ብላችሁ የሚሰርባችሁን ሰው የምትጠብቁት? ለነገሩ የለመዳችሁት እንደዛ ነው። ሰው ትእዛዝ እንጂ በትህትና ማን ጠይቋችሁ ያውቃል? ለመሳደብ ነው እንደዚህ ድረስ የመጣሽው? አልነበረም፣ ግን እንድሳደብ እየገፋፋችሁኝ ነው። አሁን አንድ ነገር ሳላደርግሽ እንዳማረብሽ ሳተት ብለሽ እንደገባሽ ሳተት ብለሽ ውጭ። አልወጣም። ቆይ አንቺ በማን ቤት ነው እኔ እንደወጣ የምትናገሪኝ? ቆይ ንግግርሽ እንዴት ነው ባክሽ? ቆይ ግን ችግርሽ ምንድነው? ምንድነው የፈለግሽው? ምንም ችግር የለብኝም። ባይሆን እቺ ጓደኛሽን ወደዛ ስውጫትና እኔና አንቺ እናውራ። እኔና አንቺ ብቻ? ቆይ እኔና አንቺ ብቻ ምንድነው የምንኖረው? አንቺ ያምሻል እንዴ? እሰይ ተመስገን። ለካ ልጅ ያልኳት በምክንያት ነው። ይሄ ታይቶ ነበር ማለት ነው። ታላ ደስ ስላለሽ ደስ ብሎኛል። አዎ ልጄ፣ ልጅ ማለት እንዳንተ ነው። እኔ የምልህ እናት ይሄን ሁሉ ነገር አልሰማችም? አዎ አልሰማችም። ያው አንቺ ትነግሪያታለሽ ብዬ ነው መጀመሪያ የሚያልነገርኳት። በጣም ጥሩ አድርገሃል። ታዲያ ምን ነው አደይ አልመጣችም? አደይ ለሊን ትንሽ አሞት ከሷ ጋር ናት። ምን ነው ለሊ ምን ሆነች? አላውቅም፣ ራሷን እያማማት መሰለኝ። እንዴት አትታመም? ያ ባለጌ ጥሏት ሄዱ። እንዴት አንድ ጓደኛ መካሪ ያጣል? እኔማ ለእናቱና ለአባቱ ደውዬ እነገራለሁ ብዬ ነበር፣ ግን እናንተ ያችኛው አርግዛለች አላችሁ። ለዛ ነው የተውኩት። አዎ ታላ፣ የላና የለሊ ነገር ያበቃለት ጉዳይ ነው። ዴቪዬ፣ እንደዚህ እንዳስደስትከኝ ደግሞ አደራ አደይ እንዳታስቀይማት እሺ? እንደው ተሳስተ አይነህ ሌላ ሴት ላይ እንዳያርፍ ነግሬሃለሁ። ደግሞ ተንከባከባት እሺ ታለም፣ አታስቢ።
ያው አደይን እንዴት እንዳገኘኋት ስለማቅ በፍጹም እንደዚህ አይነት ስህተት አልሰራም። ጎበዝ ልጅ፣ እውነት ዛሬ አኩርተኸኛል። ታዲያ ቀኑን መቼ ያሰባችሁት? ከሁሉም በፊት መጀመሪያ የአደይ እናትና አባት ጋር ሄጄ ማሳመን ይኖርብኛል። አይ ልጄ፣ እንዴት ብለህ ነው እዛ ድረስ የምትሄደው? አባቱ አደገኛ ሰው እንደሆነ እያወቅ? አውቃለሁ፣ ግን ዳይመንድ እንደሚያግዘኝ ቃል ገብቶልኛል። ታዲያ እዛ ድረስ ተያይዛችሁ ልትሄዱ ነው? አደይ አትሄድም። ያው መጀመሪያ እኔ ብቻዬን ሄጄ እናቷንና አባቷን ለማሳመን ነው። ማለቴ ትልልቅ ሽማግሌዎችን እንዳገኝ ዳይመንድ ይረዳኛል። ከዛም በኋላ እዛ ያለውን ነገር ጨርሼ ነው አደይን ሰርፕራይዝ ለማድረግ የፈለኩት። ግን እኮ ጋሺ ማንንም የሚሰሙ አይነት አይደሉም። አውቃለሁ። እዛ የሄድኩኝ ቀን አሳሪን አብልቶኛል። ታዲያ እንዴት ነው የሚሆነው? ፈጣሪ ያግዘናል እታለ። ያው እናቷን ብቻ አይደለም ያሰቡት፣ አባቷም እንዲደግፉኝ ይፈልጋሉ። አደይን ሰርፕራይዝ ማድረግ የፈለኩት አባቷ በሰርጓ ቀን ሆኖ እንዲደግፏት በማድረግ ነው። ጀግና የኔ ልጅ፣ እናት እንኳን ወለደችክ። እሰይ። አመሰግናለሁ። እንዴ አለልኝ፣ ችግር አለ? አዎ ችግር አለ። ስማ፣ ምን ልስማ? መቼ ነው ወደ መጣህበት የምትመለሰው? ወዴት? ወደ መጣህበት ነው። ነውር አይደለም እንዴ አንተ? እንዴ የምን ነውር? ድንገት መጥቶ የሄለንን ልብ ማሸፈት ምን ይሉታል? እኔማ እኮ አባትህን ሀብት ንብረት ልታስመልስ የመጣ መስሎኝ ነበር። ለካ አንተ የከንፈ ወዳጅ ፍለጋ ነው። በእናትህ ዝም ብለህ ትርጉም የሌለው ነገር አታውራ። ምን እየሆንክ ነው? ከሄለን አጠገብ ራቅ እያልኩ እያስጠነቀቅኩ። አንተ ምን አገባህ? የአጎቷ አደራ አለብኝ። ስለዚህ ቃሌን አከብራለሁ። ዞር በል። ይኸውልህ ማንም ምንም አለምን ማንም ምንም አይመለከተውም። አሁን መንገድ ልሂድበት። ምን እያደረግሽ ነው ቤዛ? አሁኑኑ ከዚህ ቤት ውጭ። አንቺን አያገባሽም። አልወጣም። አንቺ ምንም አይመለከትሽም። ንገሪኝ ቤዛ። ቆይ ችግርሽ ምንድን ነው? ቆይ ግን ትንሽ እንኳን አታፍሪም እንዴ? ለምን ውሻ ትሆኛለሽ? ማፈሪያ ነሽ። እሺ ማፈሪያ ማፈሪያማ እናንተ ናችሁ። በሌላ ቤት ውስጥ ኮራ ቀብረር ብላችሁ የምትኖሩት። ጭራሽ ከእናንተ ማፈሪያ ነው። ወጪ ትምናላችሁ። አንቺ ምን አባሽ እዚህ ትሰሪያለሽ? ምንም ማለቴ ቤት እቺን ሰይጣን ከቤት ያስወጣልኝ። ቆይ ትንሽ ግን ለምንድን ነው የማትሆን? ለምንድን ነው የቆየች የምትመጣው? ለምንድን ነው ከህይወታችን የማትወጣልን? ቤዛ 10 ዓመትን ብትጠፋ ተመልሳ ትመጣለች። ሁሌም እንደዚህ ናት። የሆነ ሰዓት ትጠፋለች፣ የሆነ ሰዓት ትመጣለች። በቃ ሁሌ እንደዚህ ናት። ደስታዬ ልበልሻ ደስታዬ ልበልሻ። ሮማኒ እንኳን ደስ አለሽ በል። እንኳን ደስ አለሽ። ምን ነው ምን ተገኘ ሮማኒ? እትዬ የአደይን የዴቭን ሰርግ ተቀበለች። አገለች ወንድሜ፣ የኔ ጌታ፣ እኔ ለአንተና ለአደይቴ በጣም ደስ ብሎኛል። አመሰግናለሁ የኔ ሀሳቢዎች። ዴቭን አሳልፈዋሽ ሩቴ፣ ዛሬ ስለተባበርሽኝ በጣም አመሰግናለሁ። ችግር የለውም ዴቭ። ሁላችሁንም በጣም አመሰግናለሁ። በቃ እኔ ልሂድ። እያየህ አየህ፣ የዚህ ጊዜ ይኸውልህ እንቅፋት አይጠፋም። አንቺ ግን ከመቼው ነገርሽ? ምን ላድርግ አላስችል ብሎኝ እኮ። ፍቅር ግን በጣም ተከፍታለች። ትከፋ አትከፋ እሷ ምን አባቷ። ይኸውልሽ ዋናው የቴ ደስተኛ መሆኑ ነው። የቴ ፍቅራቸውን መቀበል ነው። እሱማ ልክ ነው። በጣም ደስ ይላል። ደስ ይላል ብቻ። አዎ እሱማ በጣም ደስ ይላል። ማሚማ ተቀበላለች። ያው የዴቭ እናት ምንም አማራጭ የላትም፣ ትቀበላለች። አደይ በጣም እድለኛ ናት፣ ከኛ የበለጠ። ምን አደይ ብቻ እድለኛ ነች? የኔ እናት ዴቭም እድለኛ ነው። አደይን የመሰለች እንቁ ልጃችንን በማግኘቱ አይደል? አዎ ደስ እንኳን ደስ አላችሁ። የኔ ነው እንጂ ምን አልከኝ? አይ ወዲህ ነው ሮማን፣ ወዲህ ነው። ቆይ ልቀቀኝ። ምን እያደረግክ ነው? አንቺን ወስዶ እዛ ወንዝ ውስጥ ነበር መክተት። የምን ወንዝ? ችግሩ እኮ ደግሞ እዚህ አካባቢ ወንዝ የለም። ቆይ ምን አጥፍቼ
አጥፍቼ ነው? ምን አድርጌ ነው ወንዝ ውስጥ ከተሻለ ምን የምትለኝ? ምን አባሽ ልትሰሪ አደጋ ያመጣሽ? ኧረ እኔ ምን ሰራው? አዴ መቼም ያለ ምክንያት አይደለም የሚያነቀች። ለሊም በሰላም አይደለም ትውጣልኝ ስትለኝ ነበር። ቆይ ምንድን ነው ችግርሽ? ምንም ባቡሬ፣ ዝም ብዬ እየመከርኳቸው ነበር። ኧረ እየመከርሻቸው? ማን ነው ቆይ አንቺን መካሪ ያደረግሽ? ማንም አልመከረኝም። እኔ በራሴ ተነሳሽነት ነው እንደዚህ ያደረኩት። ግን ጥፋተኛ ነኝ። እኔማ ለእነሱ አስቤ ነበር። በጣም ታስቢላችሁ። ከምሬ ነው። እኔ ለእነሱ አስቤ ነው። ቆይ ለምንድን ማንም ሰው አይረዳኝ? አወራርሽ ነገርሽ ሁሉ እንዴት አባቱ እንደሚያስጠላ። ምን አደረኩ? ዚባባ ሰሚያለሽ? ከዚህ በኋላ አዴም ለሊም ፊት እንዳለ እሺ? ጥሜ ጋዜ ኧረ ሸብረቅረቅረቅ ማለት ዳይመንድ እንዴት ነህ? አለን ወሳህለን። መቼስ የአበባ ለጁሌት ነው አይደል? ሌላ ከሷ ውጭ የሚገባው ማን አለ? እስኪ ፈልግ። እሱማ ከሷ ውጭ ሌላ ማን ይገባል? አባት በጣም ደስ ብሎኛል ዳይመንድ። አሁን አዴ ጋር እየሄድኩ ነው ያለሁት። ያው የኔና አንተ ስራ የሚሆነው ደግሞ ገጠር ነው እና ምን እሺ ነው እዚህ ያለው ጉዳይ ተሳካል እንዴ? እዚህ ያለውማ ተሳክቷል። በስመ አብ ይመችሽ አራዳ ልጅ፣ በጣም ደስ ብሎኛል። በል በቃ እናወራለን። እሺ አብሽር አባቴ አብሽር። እና ጋርዳ አትፈልጊም? ልከተልሻ? ኧረ ዴባ ጨምሯል፣ ዴባ ጨምሯል፣ ጨምሯል፣ ዴባ ጨምሯል፣ አዬ ኑሯል፣ ዴባ ጨምሯል፣ አቤት ኑሯል፣ ዴባ ጨምሯል። ሌባ ማ እኔ ወይስ አንተ ሌባ? ካንቺ በላይ ሌባ አለ እንዴ? ለዞን ፈጣጣ ሌባ። ቆይ ምን ሰርቀሽ እንደዚህ የምትርበተበች? ምንም አልሰረኩም። አሁን ዞር በል። ነኝ እንደዚህ በቀላሉ ማለት ፈታሽ። አንቺ ማትረቢ ደሞዝ ምን አባት ትሰሪያለሽ? ኧረ እቺ ልጅ የሆነ ነገር ቢያት እንዴ በወጣው በገባው ቁጥር እኮ አስጨነቀች። ልጅ ትሰሚኛለሽ? ሁለተኛ ባለ አጠገብ እንዳደርሽ እሺ? አይካልሽ ግን አለቅሽ። ማ ይሄ ነው ባል? ይሄ እኮ እንኳን ለኔ ላንቺም አይበቃሽም። አንቺ ግን እንዴት አባሽ ነው? ምን እያደረግሽ ነው ፍቅር? አይመለከትሽም። ደርሶ እንደሚያስብልኝ ሰው አትሆኝሽ። ሁሉንም ያልሽውን ነገር ሰምቼሻለሁ። አልገባኝም። ብቻ ለምን ዴቭና አደይን ማሚ ደገፈቻቸው ብለሽ አይደለማ እንደዚህ የምታደርጊው? አያገባሽም። አሁን ዞር በይልኝ። ዴቭን እኔ እንደማፈቅረው እያወቅሽ እንዴት በሁለቱ ደስተኛ ትሆኛለሽ? ጭራሽ ለሱ ተደርበሽ ትከራከሪያለሽ አይደል? ታስቂኝ ፍቅር። ለምን የማይሆንና የማይገጥም ነገር ታወሪያለሽ? ለምንድን ነው የማይሆነው? ዴቭ ላንቺ የተለየ ስሜት የለውም። አደይን ግን ደግሞ ያፈቅራታል። ይሄን ደግሞ መካድ አይቻልም። አንቺ የሚሆነው አስተሳሰብሽ። አሁን ዞር በይልኝ፣ ልሄድ ነው። ወዴት? ከዚህ ቤት እወጣለሁ። ምን? አዎ። ከቤት ወጥተሽ ወዴት ልትሄጂ ነው? አላውቅም፣ ግን ደግሞ እዚህ ቤት መኖር አልፈልግም። ሩታ፣ አስበሽበታል? ግን ውጪ ጎዳና ላይ መኖር ፈልገሽ ነው? ጓደኛዬ ጋር እሄዳለሁ። እስከ መቼ ነው ፍቅር? ነው ወይስ ማሚን ለማናደድ ነው? እንዲሁም ደግሞ ተናዳብሻለች እንጂ ነይ ምናምን ብላ ምትለምንሽ እንዳይመስልሽ። አርፈሽ እንዳማረብሽ ብትቀመጭ ነው የሚሻልሽ። ማሚ እናትሽም ጓደኛሽም ናት። አንድ ሁለት ቀን ብትታገስሽ ነው እንጂ ከዛ በኋላ ወደ ቤት መመለሻ መንገዱን ነው የምታጭው ፍቅር። ልጅ ትሰሚኛለሽ? አንቺ ማትረቢ ሁለተኛ አጠገቡ እንዳለሽ እሺ? እሺ አልደርስም። ቆይ ግን ምን አጥፍቼ እንደዚህ የምቀጣው? ጥፋትሽንማ በደንብ አድርገሽ ታውቂያለሽ። ታያት በቃ ቅምጥ እንጂ ይቺን መጨፍለቅ ነበር። አዎ ጣውላ ቅርጽ እኔ የምልህ ግን ቆይ ምን አድርግ ነው የምትለው? እየተጋተተች ነው። እሱንማ ነገርከኝ እኮ። ምን እያለሽ ነው የምትጋተት? ምንም ያው ገብቶሻል። ሳትነግረኝ ምን ነው የሚገባው? በቃ አውቄ ነበር። አልተጋተተችኝ እና ምንም አይደለም። እንደ ሌባ ስትደናበር አየኋትና ላናግራት ስሞክር አንቺ መጣሽ። አንተ አይደብርም እንዴ ታዲያ? ተጋተተችኝ ምናምን ስትል የሌላ እናዳኝ ነው። ኧረ እባክህ እና እኔ ግን አልመሰለኝም። ቆይ የሌላ ሙድ እያራመደች የምትጋተት ሴት አለች? እኔ እኮ ካንቺና ከአዴ ውጪ የማውቃት ሴት የለችም። ኧረ እባክህ የምሬን ነው ቅምጥል። አደይ አደራዋን ተወጣለች እና አሁን ትመቸኛለች። የምን አደራ? በአባባ ጉዳይ ነው። ቅምጥል ግን አባባ ከሞቱ በኋላ ፍቅር ቀንሰሻል። እንዴት? አላውቅም። በፊት ስለ ትዳር ታወሪ ነበር፣ አሁን ግን ትዝ ብሎሽ አያውቅም። እና ቅር አለክ? አዎ በጣም ለምስቅ ያለሽ። የምሬን እኮ
አንተ ረስተው ነው እንዴ? ምኑ? ወንድ ልጅ እኮ ነው ሴት ልጅ ለትዳር የሚጠይቀው። ስለዚህ እኔ ልጠይቅሻ? አዎ መብት ነው። ልታገበኝ ትፈልጋለህ? አዎ፣ ግን ትንሽ መስራት አለብኝ። እሺ ያሳቢ ለዚህ እኮ ነው ወደቅ። አደይ ደህና ነኝ እኮ ለምን እንደዚህ የምትጨነቂ? ትለልኝ እንደዚህ እየተኩሽ ደህና ነኝ ትኛለሽ? እሱ ዝም ብሎ ይሄን እስኪ ደህና ነኝ እኮ። እሺ ሌላ ምን ላድርግልሽ? ምንም አታደርጊልኝ እርደኛ። እስካሁን ያደረግሽልኝ ምንም ከበቂ በላይ ነው። አትጨነቂ በቃ። ግን ምነው ዴቭ ድምፁ ጠፋ? በሰላም ነው? እስኪ ደውይለት አደይ። ልክ ነሽ። ለካ እሱም አለ መደወል ይችላል። በዛውም ስጨርሽ ለቤኪ ደውይለት። ልጅቷ በዛ ይዛው እንዳጠፋ። እሺ አትጨነቂ፣ ደውይለታለሁ። ሄሎ ዴቭ፣ በሰላም ነው? ድምፅ ጠፋ እኮ። ምን ነው? ምን? ምንድን ነው? የምርህን ነው? በጣም አዝናለሁ አደይ። ምንም ቤተሰቦቼ እኔና አንቺን ነገር ሊቀበሉት አልቻሉም። አዝናለሁ። በእኔና አንቺ ግንኙነት ማንም ሰው ደስተኛ ሊሆን አልቻለም። በቃ አዝናለሁ። ሄሎ አደይ። ወይ እንዴ ባቡሬ፣ እንዴት ነህ? እንዴት ነህ ባቡሬ? አለሁልህ። ምን እሺ ነው? ለአደይ እኮ ነው ያመጣሁላት። ምንድን ነው ነገር? ሮማንስ እየፈተተኝ ነው። ባቡሬ ዛሬ በጣም ነው ደስ ያለኝ። እንኳን ደስ አለህ በል። እንኳን ደስ አለህ። ምን ተገኘ? ቤተሰቦቼ እኔና ያደይን ፍቅር ተቀበሉት። ኧረ እባክህ በጣም ደስ ይላል። በጣም ካላስቸገርኩ ባቡሬ፣ አደይን በር ላይ ሰው ይጠብቅሻል ብለህ ትጠራኛለህ? ኧረ አያሳስብም። እንዴ እኔ የምልህ ወይ አንዷ ልውሰድብሽ እስኪ። የኔዋ ደግሞ እንዳቀናብኝ። የኔዋ ማለት እሱ እንኳን ይቅርብኝ። ኧረ ባቡሬ፣ ከለሊ ጋር የሆነ ነገር ተጀመረ ማለት ነው? አደይ በቃ ተረጋጊ። እንዴት ነው የምረጋጋው? ለልኝ አልሰማሽም እንዴ? አልፈቀዱልኝም ሲል ዴቭ እንደዚህ ማድረግ አልነበረበትም። በቃ አንቺ ተረጋጊ፣ እኔ አወራዋለሁ። አይ አንቺ ማናገር አይጠበቅብሽም። በቃ ካልፈለገ እዚህ ጋር ሁሉም ነገር ያበቃል። ሴቶች ቤኪ፣ ቆይ ደግሞ እንዴት ጠፍተህ ነው? ይቅርታ ይደረግልኝ ንግስት። እንዴ አይቀበሉኝም ንግስት። ዛሬ እንዴት ነው እባክህ? ጁሊየት፣ ሮሚዮ ሽቲ እየጠበቀሽ ነው። ማን ነው እሱ? ባልሽ ነው። የትኛው ባል? ዴቭ ጉድን አልሰማ። ዴቭ ውጭ እየጠበቀሽ ነው ማለት? አልገባኝም። እኔም አልገባኝም። ሂጂ በቃ። ዴቭ እዚህ ነው ያለው? አዎ በር ላይ ቆሞ እየጠበቃት ነው። አደይ፣ ዴቭ ጥሩ ውሳኔ ነው የወሰነው። እንዳሰብነው አይደለም። ዴቭ አንቺን መርጦ እዚህ መጥቷል። እኔ አላምንም። ተነሺ በቃ፣ ሂጂ፣ አታስጠብቂው። ሴቶች ቆይ ግን ምንድነው እንደዚህ ጥያቄ የምታበዙት? ይህ ጽጌረዳ ግን ምንም በማስመልከት ነው? አጋጣሚ ነው። ደግሞ ቤኪ አበባ ሰጠኝ ብለሽ ልብሽን አይሆኑም ቦታ እንዳታስቀምጪ ተጠንቀቂ። አልቀረብህም። ቆይ አሁን አመሰግናለሁ ነው የሚባለው? አልቀረብህም። እሱማ ወድጄዋለሁ። ምክንያቱ ባይነገረኝም በጣም አመሰግናለሁ። ይሄም ምክንያት ይህ አበባ ወደ እኔ የመጣበት የተሰጠኝም ምክንያቱም ባላውቀውም። አይ ሴቶች ቆይ አሁን አንድ አበባ ሰጠኝ ብለሽ ዙሪያ ጥምጥም ልትይጂ ነው? ታዲያ ምን ላድርግ ብለህ ነው? ያለመደብህን በእንግዲህ ልታወጣጭኝ ሞክሪ። በቃ ገብቶሻል። ምንድን ነው የገባኝ? እሺ ልጠይቅሽ፣ ወንድ ልጅ ለሴት ልጅ አበባ ሰጠ ማለት ምንድነው ትርጉሙ? እኔ ምን አውቃለሁ? አንተ ንገረኝ እንጂ። አላልኩም? ይሁን ልታናገር በያውን አበባውን መልሼ ሳልወስደው አርፈሽ ይዘሽ ቁጭ በይ። ሂድ ሩታዬ። ደግሞ ፎቶና ካሜራ ውጭ በቃ ምንም አታውቂም አይደል? ምንድን የሚያነጫንጭ? ምን አድርጊ ነው የምትለኝ? ምን ብለሽ ነበር? ምን አልኩ? ሮማኔ እንደምታፈቅራት በቃል መግለጽ ከከበደ እንዲህ በተግባር በምልክት ቋንቋ ንገራት አላልሽኝም? ብያለሁ። አዋሽ ታዲያ በያ ነገርኛ ሩታዬ። እንዴት ልግለጽላትሽ? ካልሆነ ደብዳቤ ልጻፍላት እንዴ? ደብዳቤ? ታዲያ ምን ላድርግ ሩታዬ? ይኸውልሽ ገጠር እያለሁ ከብት ሳግድ የፍቅር መድብል የሚል የሬዲዮ ፕሮግራም ነበር።
ከሰማይ ያሉ ከዋክብቶች ቢገጣጠሙ ፍቅርሽን አይገልጹልኝ። እውቅ ደራሲ ስላንቺ ቢጽፍ መውደዴን አይገልጥልኝ እያሉ አነብብ። ምን ላርግ ታዲያ? ሉታይ አሹ ደግሞ እንደዚህ አይነት ነገሮች ይነገራሉ እንዴ? በቃ አብራችሁ ስታወሩ በቃላት ፍቅርህን ግለጽላት፣ ስጦታ ስጣት፣ ተንከባከባት። ባይሆን ስጦታ ያልሽው አሪፍ ይመስላል። ምን ልስጣትሽ? ለምን አበባ አትሰጣትም? አይ አንቺ ደግሞ አበባማ ምን ስጦታ ነው? አበባ ስንት የሰጧት መቼ እሷ ይገባታል? እንደ ልጅ ትስቃለች እንጂ። አይ አሹ ሳቂ። ዴቭ የኔ ፍቅር ምንድነው ይሄ? እንኳን ደስ አለሽ የኔ ፍቅር። እታለም በእኔና አንቺ ፍቅር ደስተኛ ነች። እኔ እኮ አላምንም። በእውነት የምሬ ነው። ቅድምም እኮ ምን እንደምትይ ለመስማት ነው። ብቻ ሁሉም በእኛ ፍቅር ደስተኛ ናቸው። ተቀቢ እና አሁን እንት አያምሩ? በጣም አያት ጓደኛ እንዴት ደስተኛ እንደሆነች። ስሚ እንከተላቸው። ወዴት ነው የምንከተላቸው? ተው አሪፍ ጊዜ ያሳልፉበት እና ደግሞ የዚችን አበባ ምንጭና መጣጥ በደንብ አውቄያለሁ። ማለት ደግሞ ምን ልትይ ነው? መቼም ዴቪያ ሁሉ አበባ ይዞ መጥቶ ላንቺ አስቤ ስለመታከል አንድ አበባ ይዞ መጥቶ ይችላል። ድሮም አንቺ እኮ ክብር አይወድልሽ። እንደዛ ነው? አዎ ቀሽነኛ ያልጠበኩት ነገር ነው። በጣም አመሰግናለሁ። ሚስቴ እኮ ከዚህ በላይ ይገባታል። ይገርምሻል፣ ምንም አልተዘጋጁም። ልክ ታለም እንደዛ ስትለኝ ልብሴን ቀያይሬ መውጣት ብቻ ነበር የታየኝ። ይሄን አበባ ራሱ መንገድ ላይ ሳገኝ ነው ገዝቼልሽ የመጣው። በጣም አመሰግናለሁ። ቅድም እኮ አይሆንም ብላ አስደነገጥከኝ። እና ታዲያ ሰርፕራይዙ ምን ሆነና? ቆይ ግን ድንገት እንዴት ነገርካቸው? እሱን ተይውና የሆነ የምነግርሽ ነገር አለ። ምንድነው? ኧረ አትደንግጪ። መጥፎ ነገር አይደለም። ማለቴ አደይ በዚህ ሳምንት ውስጥ ወደ ገጠር መሄድ አለብኝ። እንዴ ለምን? አደይ እናትሽን አግኝቼ ማውራት ይኖርብኛል። ያው ፈቃደኛ እንዲሆኑ ማሳመን አለብኝ ግዴታ። አይ ብቻን መሄድ አትችልም። እኔም እሄዳለሁ። በፍጹም አንቺ እዛ ተመልሰሽ አትሄጂም። አንድ ነገር ብትሆኚ እኔ ጸጸቱን አልችለውም። ስለዚህማ አደይ አንቺ አትሄጂም። ግን እዛ መሄድ እኮ ለአንተ በጣም አደገኛ ነው። አባቴ ከሰማ ጥሩ አይሆንም። አትፍሪ አደይ። ዳይመንድም የራሱን ጉዳይ ለማስጨረስ ስለሚሄድ አንዳንድ ነገሮችን ያሳየኛል። ስለዚህ አትፍሪ። እሺ፣ ግን በጣም መጠንቀቅ ይኖርብሃል። አትፍሪ እሺ የኔ ፍቅር። እኔ አንቺ ባላኮራሻለሁ የኔ ፍቅር። ሁሌም እንዲፈገግ በይልኝ። አሁንማ እኮ እየሳኩኝ ነው። እድሜ ላንተ፣ ልቤ ርፍ አለልኝ። ገና ምን አይተሽ? ከዚህ በላይ ነው የሚገባሽ። እንደ ልዕልት ነው ማኖርሽ። እና አሁን እንዴት ነሽ? ሊለውጣለሁ? አዎ አሁን በጣም ደህና ነኝ። አልመስልም? አዎ ልይ፣ ግን እውነቱን ልንገርሽ በጣም ፈርቻለሁ። ለምንድን ነው የፈራው? አላውቅም። አለማወቄ በጣም ያስጨንቀኛል። ለምን አላወኩ የሚለው ነገር ግራ ይገባኛል። እሱም አይኔም ጥያቄ ነው። ግን ደግሞ ፈጣሪ ያውቃል። እሱ ነው የሚሆነውን የሚያውቀው። ልክ ነሽ ለሊ። ግን አንድ ነገር ልንገርሽ የኔ ቆንጆ። ደግሞ አሁን ቆንጆ ሆንኩኝ? አይ ቤኪ፣ እሺ ምንድነው ነገር? ምንም ነገር ቢፈጠር መቼም አልተውሽም። ሁሌም ከጎንሽ ነኝ። እሺ ናሳብ፣ የኔ ተንከባካቢ። የእውነት ቤኪ በጣም ነው የማመሰግነው። አጠገቤ ስላለክ ነው እነኛን ነገሮች የማይታለፉ የሚመስሉ ነገሮችን አልፌ የደረስኩት። በጣም አመሰግናለሁ። የአንቺም ጊዜ ሩቅ አይደለም ለልዬ። በደንብ ትክሽኛለሽ። ጥሩ ነገር ልነግራት ነበረ። የዴቭና ስልክ አታነሳም።
እኔ የምልሽ ሮማን፣ አቤት። ፍቅር የት ገባች? ድምጿ ምን ጠፋ? የት ናት ያለችው? መኝታ ቤት ነች እትዬ። እርሱ አይጨነቁ። እሺ አልጨነቅም። በጣም አስቸጋሪ ልጅ ሆናለች። ሮሚ። አቤት። ነይ እስኪ ቪዲዮ እንስራ። ሩታ ስራ እየሰራች አይደል? እንዳይታይሽም። ማሚ ደግሞ ምን አለበት አንድ ጊዜ ቪዲዮ ብትሰራኝ? አይ ሩታ፣ አንዱ ድርቅ ካልሽ አትመለሽም። ሂጂ በቃ ሮማን። እሺ ብያመሰግናለሁ። ብርሃኔ ምን ሆነሽ ነው የሚያሯሩጥሽ? አበበ የት ነው ያለው? ከአይኔ ጠፋ እኮ። አረ አላየሁትም። ወዴት ገባ? ለብቻ ቁጭ የሚለው ነገር አለ ወይ? የሆነ ቦታ ሄደ ቁጭ ብሎ ይሆናል። እዚሁ ነበር እኮ የሚቀመጠው። ቆይ ሌላ የት ይሄዳል? ወይ ይሄን ቦታ ስላወቅሽበት ይሆናል። ሌላ ሰው የማያገኘው ቦታ እየፈለገ ይሆናል። ይሄን ያህል በቃ ሰልችቷለሁ። ኧረ ተረጋጊ፣ ስቀልድሽ ነው ይለን። እኔ እኮ እንደዚህ የምጨነቀው አለልኝና ጫኔ አግኝተው የሆነ ነገር እንዳያረጉት ብዬ ነው። እንዴ እንደዚህ ማትፍሪ። እነሱ እንደዚህ የማድረግ ድፍረት እንኳን የላቸው። እንጃ ግን እኔ ልቤ እየፈራ ነው። ልቤ መጨነቁ እንዳይነግራት ሰጋ። ወራትም አለፈ ክረምትና በጋ። የሆዴ መጨነቅ ፍቅሬ መሽገባት። ትስቃለች እሷ ልጅነት ይዟት። አሃ ይሄ ነገርማ ቅን ያለው አይደላሹ? ምን ነበር አዝማሹ? የመጨነቅ ልቤ መሽገባት። ፍቅሬን እንዳልነግራት አውጥቼ ከልቤ እሷ ትስቃለች። ግራ ገባኝ የልቤ መጨነቅ እሷ መስገባት። ትስቃለች እሷ ልጅነት ይዟት። ምንድን ነው የሚያስገርፍትሽ? በቃ ከጨረሳችሁ እኔ ልግባ። ሮማኔ ደግሞ ወየት ነው የምትሄጂው? ብዙ ስራ አለብሽ። ነበረሽ? ኧረ አልነበረኝም፣ ስራ ስላለብኝ። ይሄን ሰሞኑንማ የሆነ ነገር ሆናለች። እንዴ ምን የተለየ ነገር አለ? አታያትም? እኔ ስታይ እንዴት እንደሚያደርጋት ሩቴ። ጭራሽ እኮ የሸሸችኝ መጣች እኮ። አይዞህ ካታስብሽ አሹዬ። ደግሞ ምክሬ በደንብ ነው የሰራው። ዘፈኑ በጣም ቆንጆ ነው። ታዲያ ሩቴ እኔማ ግቢልኝ። እኔ ሁሉም የዘፈን ቃልኩላት ልጅነት ይዘባታል እኮ። አውቃ እንዳልገባት ትሆናለች። አውቃ እንዳልገባት ተኮሳትራ ሄደች። አይዞህ ካሹ ያታስብ፣ በቅርቡ ያንተ ትሆናለች። እሺ አሬ ያርግልኝ ሩቴ። እኔ እኮ ነፍሴ ተጨንቃ ልትሞት እኮ ነው። ፍቅር እንዲህ ነው እንዴ? ወይ በርታ አይደል? እንደው የቀዩ ሴት ሁሉ እኮ ስደት ሆነ ስራው። ደግሞ ማን ተሰደደ ልትል ነው? ምን የሄለን እህት አረብ ሀገር ሄደች ብለው እኮ አሁን ደውለው ነገሩኝ። አይ እሷስ ትሄድ እንዴ? እድሜዋ እኮ ዋዛ አይደለም። እዚህ ተቀምጣ እንዴ ሰርታ ይለፍላት እንጂ። ቢሆንም ሄለን ስትሰማ ማበዱ አይቀርም። አይ እንተ ደግሞ የሴት ወይ ነገር ሳይማከሩ ቀርተው ነው ብለህ ነው? የሰማች አይመስለኝም። ለመስፍንም ነገርኩት። እዚህ ታች እላይ ያለችው ትንሿን መሬት ሸጣችሁ ገንዘብ ላኩልኝ ብላለች። የተሻገረችም አልመሰለኝ። ስደት ነገር እኮ ትርፉ ነው። ሄደው ላኩልኝ ሰርተው መላክ። እኛማ ሸጠን ልካለን። ምን ቸገረን? አዎ ምን አማራጭ አለ? እግር ማብዛት ይላል። እሺ ዲስኮ ዳንሰር አጅብ ሰላም ነው? ኦ ያለ ሰውየው። ኧረ ጸባይ መግዛት ጸባይ ኤፕላስ። ምን ነው ወንድሜ? ምን አገኘብኝ? እባክህ ምንም አልተገኘም። ይልቅ ሻኪራ ይጥራልኝ። ሻኪራ አንቺ በቃ ሰው አይናፍቅሽማ። ውይ ዳይመንድ ጠፋውባ። አንተም እኮ በዛው ጠፋ። እኔማ ፈልገሽኝ ከቻሳት ያለሽ ብዬ ነበር። አንቺ ግን ጭራሽ ረስተሽኛል። ለማንኛውም ይመችሽ። እንዴ ዳይመንድ
አይ የኔ እናት ለፊ ቢልሽ እኮ ነው ከዳይመንድ ጋር ጨዋታ። ከረጢት ውስጥ ውሃ እንደመያዝ ነው። ፍቅር ጠራሽኝ? አልጠራሁሽም። እሺ ከፈለግሽኝ ግን አለው። ውሃ አምጪልኝ። እሺ